ከመቁረብ በፊት ምን ማድረግ አለብን? በመቁረብ ጊዜስ ምን ይጠበቅብናል? ከቁርባን በኋላ ምን ማድረግ አለብን? ስለ አገልግሎቶች ሁሉ መዳረሻቸው ሰውን ወደ ክርስቶስ ሥጋና ደም ማድረስና ማቅረብ ነው። ከዚህ የተነሳ ኃይለ ቃሉን መርጬዋለሁ። ስለ ቁርባን የሚነሱ አንዳንድ ጥያቄዎችስ ምንድናቸው የሚሉ ሐሳቦች የትምህርታችን አንኳር ሐሳብ ነው ማለት ነው። ቁርባን ማለት ምን ማለት ነው? አሁን የውላችሁ ስለ ቁርባን ነገ ጥያቄ እንዳታነሱ ነው ምዕመናን። አለመቁረቡን እንደ ጽድቅ አድርጎ የሚቆጥር ሰው አለ። መደፋፈር ነው የሚል ሰው ገጥሟቸው ያውቅም? ሥጋው ደግሞ መድኃኒት ነው ምዕመናን። ያውም የመጠቀሚያ ጊዜ አለፈበት የማይባል መድኃኒት ባለው የጎንዮሽ በፊት ገላን መታጠብ ሊሆን ይችላል። አንደኛ አፋዊ መናጻት፣ ሁለተኛ ደግሞ ውሳጣዊ መናጻት። ስርዓት ተኮር ነው ትምህርታል። ስለ ገንዘብ ይከፈልበታል ቢባል ሰው ሰልፍ ይዞ ይቀበለው ነበር። ነገር ግን በነጻ ሲባል ብዙዎቻችን ይቀልብናል። እዚህ ሀገር ላይ ትኩረት የምንሰጠው ዋጋ ለሚከፈልበት ነገር ነው። ሁለተኛ በልዩ ጉባኤ የሚሆን በሰርክ ጉባኤ ምስጢረ ቁርባን ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነው። ከአምስቱም አዕማደ ምስጢር አንዱ ነው። ቁርባን ማለት አማሃ ማለት ነው። አማሃ ስንል እጅ መንሻ ማለታችን ነው። በሌላ አነጋገር ቁርባን ማለት መንፈሳዊ ስጦታ ማለት ነው። ምን አልኳችሁ? እግዚአብሔር በነፃ ያለ ዋጋ የሰጠን መንፈሳዊ ስጦታ ማለት ነው። እግዚአብሔር ብዙ ነገሮችን በነፃ ሰጥቶናል። ከምን ተነፍሰው አየር ጀምሮ መዋዕለ ነዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው አያድርስ ነበረ። በጭንቀት በሰቀቀን ይጨርሱን ነበረ። እግዚአብሔር ግን በነፃ ሰጥቶናል። ሆስፒታል ስትሄዱ ሰዎች አየር ተገጥሞላቸው ታገኛላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ በነፃ ስለምንስበው አየር ማመስገን አቅቶን ይሆናል። እውነት ለመናገር ሰው ያልሰጠን እግዚአብሔር የሰጠን ብዙ ነገር አለ። ከሌለን ያለን ነገር ይበልጣል ምዕመናን። ካልተደረገልን የተደረገልን ነገር ይበዛል። ነገር ግን ከተደረገልን ይልቅ ያልተደረገልን ነገር እየቆጠርን ብዙዎቻችን እናማርራለን። ስለዚህ እግዚአብሔር በነፃ ከሰጠን መንፈሳዊ ስጦታዎች መካከል አንዱ ቅዱስ ቁርባን ስለሆነ ቁርባን ማለት መንፈሳዊ ስጦታ ማለት ነው። ስጦታ ደግሞ እንደምታውቁት የፍቅር መግለጫ ነው። ለዘመዶቻችን ለወዳጆቻችን ያለንን አክብሮትና ፍቅር የምንገልጠው ስጦታ በማበርከት ነው። እግዚአብሔር ለእኛ ያለውን ፍቅር የገለጠው ምዕመናን ስጦታ በማበርከት ነው። በዚህ ምክንያት ቁርባን ማለት ስጦታ ተብሎ ይተረጎማል። ነገር ግን ነፃ ስጦታ ነው ሲባል ብዙዎቻችን መቀበል አቃተን። አሁን የተቸገርነው እዚህ ጋር ነው። እዚህ ሀገር ላይ ትኩረት የምንሰጠው ዋጋ ለሚከፈልበት ነገር ነው። ነገር ግን በነፃ ሲባል ብዙዎቻችን ይቀልብናል። ገንዘብ ይከፈልበታል ቢባል ሰው ሰልፍ ይዞ ይቀበለው ነበረ። እዚህ ላይ ተቸግረናል። ስለዚህ ቁርባን ማለት ስጦታ ማለት ነው አንደኛው ትርጉም። ሁለተኛ ቁርባን ስንል መቅረብ ማለታችን ነው። ምን አልኳችሁ? መቅረብ ወደ ማን? ወደ ክርስቶስ። ሥጋውን በበላን ደሙን በጠጣን ቁጥር ወደ ክርስቶስ እየቀረብን ነው። ከሥጋውና ከደሙ በራቅነ ቁጥር ከክርስቶስ እየራቅን ነው። ስለዚህ ቁርባን ማለት ሁለተኛው ትርጉም መቅረብ ማለት ነው። ሦስተኛው ቁርባን ማለት አንድነት ማለት ነው። ምን አልኳችሁ? አንድነት። እኛ ከክርስቶስ ጋራ ክርስቶስ ከኛ ጋራ አንድ ለመሆን የምንበቃበት ስርዓት ነው። ሥጋዬን የበላ ደሜን የጠጣ ከኔ ጋራ ይኖራል፣ እኔም ከእርሱ ጋር እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 53። ስለዚህ ቁርባን ማለት እኛ ከክርስቶስ ጋራ ክርስቶስ ከኛ ጋራ አንድ ለመሆን የምንበቃበት ስርዓት ስለሆነ አንድነት ተብሎ ይተረጎማል። የሚገርማችሁ ነገር በመጀመሪያው መብል በሰውና በእግዚአብሔር መካከል ያለው ግንኙነት ተቋርጦ ነበረ። አዳም የበላው ዕፀ በለስ ማለት ነው።
በሁለተኛው መብል ግን በሰውና በእግዚአብሔር መካከል ያለው ግንኙነት ቀጥሏል። የመጀመሪያው መብል ከገነት የሚያስወጣ ሞትን የሚያመጣ ነበረ። ሁለተኛው መብል ግን ገነት የሚያስገባ ሕይወትን የሚሰጥ ሆኗል። ስለዚህ ሦስተኛው ትርጉም ቁርባን ማለት አንድነት ማለት ነው። አራተኛ ቁርባን ማለት መስዋዕት ማለታችን ነው። መስዋዕቱ ክርስቶስ ነው። መስዋዕት አቅራቢውም ክርስቶስ ነው። መስዋዕት ተቀባዩም ክርስቶስ ነው። ካህኑ ወኪል ነው፣ መሳሪያ ነው፣ ምእመናን። ስለዚህ በአጠቃላይ ቁርባን ስንል የክርስቶስ ቅዱስ ሥጋና ክቡር ደም ማለታችን ነው። ትርጉሙን በዚህ መልኩ ካየነውና ከተረዳነው ከመቁረብ በፊት ምን ማድረግ አለብን? አሁን የውላችሁ ስለ ቁርባን ነገ ጥያቄ እንዳታነሱ ነው ምእመናን። ይህንን ትምህርት ርዕስ አድርጌ የመረጥኩት በቁርባን ዙሪያ በርካታ ጥያቄዎች ይነሳሉ። ጥያቄ እንዳታነሱ፣ ስርዓት ተኮር ነው ትምህርቱ። ስለዚህ ከመቁረብ በፊት ምን ማድረግ አለብን? ምን ይጠበቅብናል? አንደኛ ሌላውን ልተወው፣ አየሩም ምናልባት ለአገልግሎት ምቹ ስላልሆነ እግዚአብሔር ቢፈቅድ ሌላ ቀን እናየዋለን። ግን ሁላችንንም ወደ ምንግባባበት ቋንቋ ልውሰዳችሁ። ሌላውን ልተወውና ከመቁረብ በፊት ንስሐ መግባት ያስፈልጋል። ምን ያስፈልጋል? ንስሐ መግባት ያስፈልጋል። አንድ ሰው እጄን ስላልታጠብሁ አልመገብም ብሎ ሊያመካኝ አይችልም። የግድ መታጠብ አለበት አይደለ? አለበለዛ ካልታጠበ አይበላም። እንዲሁ እበላለሁ ካለ ለራሱ በሽታን ይገዛል። አንድ ክርስቲያን ንስሐ ስላልገባው አልቆርብም ብሎ ሊያመካኝ አይገባውም። የግድ ንስሐ መግባት አለበት። ንስሐ ካልገባ አይቆርብም። እንዲሁ እቆርባለሁ ካለ ለራሱ መቅሰፍትን ይገዛል ማለት ነው። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ላይ ወይዜኒ አመኪሮ ሰብሪሶ ዋንጺሆ ይብላ እሞቱ ህብስት ወይስተይም ዝንቱ ጽዋ። ሰው ራሱን ፈትኖ ራሱን አንጽቶ ላለፈው ኃጢአት ይቅር በለይ ብሎ ለሚመጣው ተናዞ የበደለውን ክሶ የቀማውን መልሶ የተጣላውን ታርቆ ቂምና በቀሉን አርቆ ነውሩን አስወግዶ ከዚህ እንጀራ ይብላ አለ። ራሱን አንጽቶ ፈትኖ ነው የሚለው። መናጻት በሁለት መንገድ፣ አንደኛ አፋዊ መናጻት፣ ሁለተኛ ደግሞ ውሳጣዊ መናጻት። አፋዊ መናጻት የሚባለው ከ18 ሰዓት በፊት ገላን መታጠብ ሊሆን ይችላል። ንጹሕ ልብስ መልበስ ሊሆን ይችላል። ውሳጣዊ መናጻት የሚባለው ደግሞ ንስሐ መግባት ነው። ግን ንስሐ የመግባት ልምዳችን ምዕመናን በጣም ደካማ ነው። አሁን የተቸገርነው እዚህ ጋር ነው። ንስሐ የመግባት ልምዳችን በጣም ደካማ ነው። ኦርቶዶክሳውያን ትልቁ ችግር ይሄ ነው። ይህ ሊሆን አይገባም። አሁን መድኃኒቱን ያቋረጠ ስንት በሽተኛ አለ? ከ7 ዓመት ጀምሮ ማለት ነው። አንድ ሐኪም ለበሽተኛው ያዘዘለትን መድኃኒት በአግባቡ መውሰድ ካልቻለ ይሞታል። የነፍስ ሐኪማችን ካህኑ ነው፣ ንስሐ አባታችን ነው። ካህኑ ያዘዘውን መድኃኒት አንድ ክርስቲያን መውሰድ ካልቻለ ይሞታል። በዚህ ዓለም ለመኖር መብላት ያስፈልጋል፣ አለበለዛ እንሞታለን። በመንፈሳዊው ዓለም ለመኖር የክርስቶስን ሥጋና ደም መቀበል ያስፈልጋል፣ አለበለዛ ሞተ ነፍስ ይገጥመናል። እሱ ምንድነው? ሲኦል መውረድ ነው። ሥጋ ወደሙ እኮ መድኃኒት ነው ምዕመናን፣ ያውም የመጠቀሚያ ጊዜ አለፈበት የማይባል መድኃኒት፣ የጎንዮሽ ጉዳት የሌለበት መድኃኒት፣ ለሕፃን ለአዋቂ ለሽማግሌ የማያስብል የማያስርብ የማያስጠማ፣ ሀብታሙ ከድሃው የተማረው ካልተማረው የማይለይበት ፍቱን መድኃኒት ነው። ይህንን መድኃኒት ብዙዎቻችን አቋርጠናል። በጣም የሚያሳዝነው ነገር ይህ ነው። የሐኪሙ ድርሻ የሁላችሁ ከመድኃኒት ጋር ማገናኘት ነው። የንስሐ አባት ድርሻም እንደዚሁ ነው፣ ከመድኃኒቱ ጋር ማገናኘት ነው። አንድ በሽተኛ ሐኪም ቤት ገብቶ ተመርምሮ ናሙና ወስዶ ከዛ በኋላ ውጤቱ ተነግሮት መድኃኒት ያዝዝለታል። መድኃኒቱን መውሰድ አለመውሰድ ከዛ በኋላ የበሽተኛው ድርሻ ነው የሚሆነው። ካህኑም
መድኃኒቱን ይነግረዋል፣ ለምእመኑ ይሰጠዋል። መውሰድ አለመውሰድ ግን የምእመኑ ድርሻ ነው። ምክንያቱም ሕይወቱን የሚኖረው ምእመኑ ስለሆነ ማለት ነው። ስለዚህ እያንዳንዳችን ከመድኃኒቱ ርቀናል። እውነት ለመናገር አሁን ከዚህ መካከል የ40 ዓመት ሰው ቢኖር ወይም የ30 ዓመት ሰው ቢኖር እስከ 7 ዓመት ወስዶ የክርስቶስን ሥጋና ደም አቋረጠ ብለን ግምት ብንወስድ 23 ዓመት ከመድኃኒቱ ርቋል ማለት ነው። ከዚህ መካከል የ60 ዓመት እናት ብትኖር 7 ዓመት የክርስቶስን ሥጋና ደም ወስዳ ከዛ በኋላ አቋረጠች ብንል 53 ዓመት ከሥጋው ደሙ ርቃለች ማለት ነው። አይከብድም? 53 ዓመት ከክርስቶስ ሥጋና ደም መራቅና መለየት ምእመናን። ስለዚህ ከምንም በላይ ንስሐ መግባት ያስፈልጋል ነው እያልኳችሁ ያለው። አንዳንዱ ደግሞ ንስሐ ይገባል ግን አይቆርብም። ይህ ደግሞ እጅን ታጥቦ እንዳለመመገብ አድርጋችሁ ውሰዱት። አንድ ሰው እጁን ስለታጠበ ብቻ ይጠግባል ማለት አይደለም፣ የግድ መመገብ አለበት። ስለዚህ መታጠብን ንስሐ እንደ መግባት አድርገን እንውሰደው። መመገብን ከታጠብን በኋላ ንስሐ ከገባን በኋላ የክርስቶስን ሥጋና ደም እንደ መውሰድ አድርጋችሁ አስቡት። አያችሁ፣ እዚህ ላይ ነው አሁን ትልቁ ችግራችን። ቀኖና የተቀበልንበት በደል ስርየት የሚያገኘው የክርስቶስን ሥጋና ደም ስንወስድ ነው። አለበለዚያ ሐኪም ቤት ሂዶ ዶክተሩን ሳያገኝ መድኃኒት ሳይታዘዝለት ጥሎ ወደ ቤቱ እንደመሄድ ማለት ነው። አንዳንድ ሰው ንስሐ ይገባል ግን አይቆርብም። ይህ ትልቅ ችግር ነው። አንዳንዱ ደግሞ አለመቁረቡን እንደ ጽድቅ አድርጎ የሚቆጥር ሰው አለ። መደፋፈር ነው የሚል ሰው ገጥሟቸው አያውቅም? መደፋፈር ነው። እግዚአብሔርን እንደ ማክበር አድርጎ የሚያስብ ሰው አለ። አይሆንም፣ እንደዚህ አይነት ነገር የለም። አንዳንዱ ሥጋ ወደሙን እንደ ትርፍ አድርጎ ይወስደዋል። ትርፍ አይደለም፣ ዋና ነው። እንደ ትርፍ አድርገን ስለምን ቆጥረው አይደለም ምእመናን። ለሕፃናት አሳልፈን የሰጠነው፣ ለእናቶች ለሽማግሌዎች አሳልፈን የሰጠነው ትርፍ እኮ ግን አይደለም፣ ዋና ነው። ጣጣህን ስጨርስ ቁረብ የሚሉ ሰዎች የሉም? ጣጣሽን ስጨርሽ ቁረብ የሚሉ ሰዎች የሉም? ጉልበታቸው ሲደክም ዓይናቸው ሲፈዝ መሬት ጨብጠው ሲነሱ ነው ብዙዎች ወደ ክርስቶስ ሥጋና ደም የሚቀርቡት። ይህ ተገቢ አይደለም። አንዳንዱ ደግሞ የነገን ስጋት ነገን በመስጋት ከሥጋ ወደሙ ርቋል። ነገ በወድቅስ? የብዙ ሰው ችግር ይህ ነው። ነገ ብሰሳትስ፣ ነገ ትዳር ባጣስ ብሎ ከሥጋ ወደሙ የተለየ ብዙ ሰው አለ። እና ንስሐ ገብቶ መቀበል ያስፈልጋል። በውስጡ ብዙ ነገሮች ይዳሰሳሉ። ስለዚህ የመጀመሪያው ከመቁረብ በፊት ምን ማድረግ ያስፈልጋል? ንስሐ መግባት ያስፈልጋል። ሁለተኛ ቅዳሴ ሲጀመር ያልነበረ ሰው አይቆርብም። ስርዓት ተኮር ነው ትምህርቱ ብያቸዋለሁ። ምን ሲጀመር ያልነበረ? ቅዳሴ ሲጀመር ያልነበረ ሰው አይቆርብም። ወዘይነበረ እምጥንተ ቅዳሴ ይቅረብ ይላል የቤተ ክርስቲያናችን ስርዓት። ቅዳሴ ሲጀመር ያልነበረ አይቆርብ። አሁን ከተማ ላይ የተቸገርነው ነገር ይሄ ነው። ብዙዎቻችሁ ልጆቻችሁን ልታቆርቡ የምትመጡት እግዚኦ ከተባለ በኋላ ነው። አቁራቢውም የሚቆርበውም ሰው ማስቀደስ መቻል አለበት። ምእመናን ሕፃናቱም ቢሆን ቢደክማቸውም በእናቶቻቸው ላይ ቅፉ ነው ተቀምጠውም ቢሆን ማስቀደስ መቻል አለባቸው። ደጅ ሳይጠኑ የክርስቶስን ሥጋና ደም መውሰድ ተገቢ አይደለም። አይደለም እንዴ? የክርስቶስን ሥጋና ደም ደጅ መጥናት ያስፈልጋል። ከቅዳሴያችን አንዱ መግቢያው ላይ ምን ይላል? ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ፣ በንጉሡ ፊት መቆምን አቃሏልና ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያኒቱ ይባረር እኮ ነው የሚለው። አያችሁ፣ ሰው ወደ ቤተ ክርስቲያን የሚመጣው ለሶስት ነገር ነው። ለስንት ነገር ነው? አንደኛ ቆሞ ለማስቀደስ፣ ሁለተኛ የሚነበቡ መጽሐፍትን ለመስማት፣ ሶስተኛው የክርስቶስን ሥጋና ደም ለመውሰድ ነው። ለሶስት ዓላማ ነው ወደ ቤተ ክርስቲያን ሰው የሚመጣው ተብሎ ተጽፏል። አንዱ ቆሞ ማስቀደስ ነው። በንጉሡ ፊት ደጅ መጥናት ያስፈልጋል። እንዴ ደጅ ምንጠናባቸው እኮ ብዙ ሰልፎች አሉ። ሰው ፋርማሲ ሄዶ እኮ ሰልፍ ይይዛል፣ ደጅ ይጠናል። ስለዚህ በክርስቶስ ፊት 1 ሰዓት የሚሆን 2 ሰዓት ደጅ መጥናት መቆም ያስፈልጋል። ቢደክማቸውም ሕፃናት ቁጭ ብለው ማስቀደስ መቻል አለባቸው እንጂ ዘው ብሎ መቀበል ተገቢ አይደለም። ስለዚህ ቅዳሴ ሲጀመር ያልነበረ ሰው አይቆርብም። ይሄ ቤተ ክርስቲያናችን ሥርዓት ነው። ሁለተኛው ይሄ ነው። ሶስተኛው
ባለትዳሮች ከሆናችሁ የቆረባችሁም የምትቆርቡም ሰዎች ካላችሁ ለወደፊት ስንቅ እንዲሆናችሁ ነው ትምህርቱ። ሦስተኛው ባለትዳሮች ከሆኑ 3 ቀን ከሩካቤ ሥጋ ከፈቃደ ሥጋ መራቅ መቻል አለባችሁ። ስንት ቀን አልኳችሁ? እየተናበብን 3 ቀን ከቁርባን በኋላ 2 ቀን ስንት ቀን ይሆናል? 5 ቀን። በትዳር ላይ ያላችሁ ቆራቢዎች 3 ቀን ከፈቃደ ሥጋ መራቅ ያስፈልጋል። ከቁርባን በኋላ ስንት ቀን አልኳችሁ? 2 ቀን መራቅ ያስፈልጋል። ለዚህ ከመጽሐፍ ቅዱስ ማሳያ ልንገራችሁ። አንደኛ ሳሙኤል ምዕራፍ 21 ቁጥር 2 ላይ በአንድ ወቅት ዳዊት ከሳኦል ጋር ተጣልቶ ሳኦል ገና ለገና ይነግስብኛል፣ ስልጣኔን ይቀማዋል ብሎ ስላሰበ ዳዊትን አሳደደው እና ዳዊት ትንሽ ወታደሮች ይዞ ጫካ ውስጥ ይኖር ነበረ። ከዕለታት አንድ ቀን ዳዊት ራበው። ሲርበው ወደ እግዚአብሔር ቤት ሄደ። ሊቀ ካህናቱ አብያትር ይባላል። እባክህ የተቀደሰ እንጀራ ካለ አንስተህ ስጠኝ ሲለው ንጹሐን ናቸው አለው። አንድ ጥያቄ ነው ያነሳለት። ንጹሐን ናቸው አለው ሊቀ ካህናቱ። ከሴት ከራቅነ ዛሬ 3ኛ ቀናችን ነው አለው። አውጥቶ የተቀደሰውን እንጀራ ሰጠው ይላል። ያ የሥጋ ወደሙ ምሳሌ ነው ምእመናን። ዳዊት ያንን የተቀደሰ እንጀራ ለመብላት 3 ቀን ከሴት ከራቀ ዛሬ የክርስቶስን ሥጋና ደም ለመቀበል ባለትዳሮች 3 ቀን ከፈቃደ ሥጋ መራቅ አለባቸው። ከቁርባን በኋላ ደግሞ 2 ቀን መራቅ አለባቸው። ስንተኛ ነኝ ምእመናን? ንገሩ። 5 ቶሎ እንዲያልፈልጋችሁ። ስንተኛ ነኝ? 3ኛ ነኝ። አራተኛ ይኸውላችሁ፣ አንደኛ ንስሐ መግባት። በነገራችን ላይ ጠቅለል ያለ ግንዛቤ ልሰጣችሁ ስለፈለጉ ነው እንጂ በተከታታይ ሊሰጥ የሚችል ግሩም የሆነ አገልግሎት ነው። አንደኛ ንስሐ መግባት፣ ሁለተኛ ቅዳሴ ሲጀመር ያልነበረ ሰው ምን አይበል? አይቁረብ። 3ኛ ባለትዳር ከሆነ ስንት ቀን? 3 ቀን እየተናበብን። እሺ ባለትዳር ከሆነ ስንት ቀን? 3 ቀን። ከቁርባን በኋላ 2 ቀን መራቅ ያስፈልጋል። አራተኛው ከመቁረብ በፊት ህልመ ሌሊት የመታው ሰው ወይም ዝሬት የሚባል ነገር አለ አይደለ? እሱ ያገኘው ሰው ነስር ሊሆን ይችላል፣ የአካል መድማት ሊሆን ይችላል። ብቻ ተዋስያን ወደ አፉ ሊገቡ ይችላሉ። በዕለቱ መቁረብ የለበትም። እያሳጠርኩ ነው የምነግራችሁ። ስንተኛ ነኝ?